ሲቃጠል ጅልነትሽ ማብሮ ጠፋ እንዴ? እኔ ጅል አይደለሁም። ለምፈልገው ነገር ዋጋ ስለምከፍል ነው። አረ ምን አለ ሰዎች ጥለውን ባይሞቱ እንላለን። ዛህራ ቆይ ግን እናት አትሆኚ? ኧረ ምን ቆርጦኝ የኔ ልጅ ብልሃለሁኝ። እናት ሆናለሁ፣ ቃል እገባልሃለሁ። ያለንበት ሁኔታ ግራ ያጋባል አይደል? ከጥቂት ቀናት በፊት በሆዴ ልጅ ነበር። ያን ሳናጣ ደግሞ ሞርጂና ታመመች፣ ሰምሃል አረፈች። ታዲያ ሁሉ ነገር ማየት ቀርቶ ይሆናል ብሎ ማሰብ ራሱ በጣም ይከብዳል እውነት። አዎ ግን ጄሪ፣ እኔ ከፍትህ መልካም ነገር የሚገኝ ይመስለኛል። በፈተና ተስፋ ለማይቆርጥ ሰው። አዎ ያው ግን አምነን ግን ውስጡ እንደከመው። እንዴት አደርሽ? እንደምን አለ አምነን። እኔ ባለብዙ ቱንቻ በጣም ደህና ነኝ አያቴ። ሁሌም ደህና ሁንልኝ ነው ወርቅ ልጅ። ና በል ወደ ውስጥ ናችሁ። እውነት እኔ ያልኩህን አድርግ ያልኩህን ባታደርግ ኖሮ እስካሁን ተቆራርጠን ቀርተን ነበር። አያቴ እኔ ከኑ ማስተካከል የምችለው ነገር ነው። አንቺ ትልቅ ሰው አይደለሽም ማለቴ ነገሮችን እንደ ወጣት ነው የምትረጂው። አክስቴ እንደምታውቂው አያቴ ትንሽ ጆሮዋን ያማታል። ለዛ ነው። ብሌን ይባላል አያቴ። ብሌን ቆንጆ፣ እንዴት ነው ቤቱን ለመዳችሁት ልጅ? አዎ ለምደናል። ፍጹም ሰላም ያለው ቤት ነው። አክስቴ ሜርሲ እንዴት ነው ተሻለሽ? በጣም ደህና ነኝ። አሁን ለውጥ አለኝ። አዎ አሁን ራሽና አያቴ ለምንድን ነበር የፈለግሽ? አንቺ ነበርሽ እኮ የባልሽን አያት ወርደሽ ሰላም ማለት የነበረብሽ። ይቅርታ አያቴ። አምናም ባልታወቀ መንገድ ቤቱ ስለተቃጠለና በጣም ስላዘነ ሀያቱ እንግዲህ ይሄ ልጅ ምንድነው ፈተና በዛበት በማለት ራሷ ቤት ውስጥ እንዲኖር አርግታው ትገኛለች ማለት ነው። ነገር ግን የአምናን የሚስት ማናት በማለት ብሌንን ጠይቃታለች ማለት ነው። ብሌንም ጄሪ ትባላለች ነበር ያለቻት። ጄሪን እንግዲህ የአምናን ሀያት ምንድነው ያለቻት፣ እሷም ይሄን ቤት በቁጥጥርሽ ውስጥ ማዋል አለብሽ፣ ወንድ ልጅ በስሜቱ ነው እንጂ በማስተዋል አይሄድም። ስለዚህ ለአምናን ልታስቢለት ይገባል። ለሜርሲ መጥፎ ጥላቻ እንዲኖረው ካደረሽ ይሄ ቤት በስምሽ ይዞርልሻል ነበር የተባለችው። እሷም በጣም ደስ ብሏት እንግዲህ እሺ በማለት ተስማምታ ቤቱን እየዞረች እያየችው በቃ ይሄ ቤት ለኔ ሊደረግልኝ ነው፣ በስሜ ሊሆንልኝ ነው፣ እውነትሽን ነው ሀያቴ እያለቻት ነበረ በተደጋጋሚ። እሷም አዎ ብዙም አትደሰች ግን ነገር ግን አምናን እንደዚህ አይነቱን 10 መግዛት ይችላል ነበር ያለቻት። ሜርሲሻ እንግዲህ አሁን ጉዷ ሊፈላ ነው። ጄሪም በጣም ደስ ብሏታል ይሄ ነገር ስለተባለች፣ ምክንያቱም ዋናው የምትፈልገው ነገር ጥቅም ስለሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው። ብዙ ቁም ነገር ታዩበታላችሁ። ብዙ ተንከለኞች የውስጥ አውሬዎች ምንድነው ማለት ያልፈላችሁና ሜርሲ እንግዲህ እንደ ጥሩ ሰው አስመሳይ፣ በጣም አስመሳይ ናትና እንግዲህ እነሱን መስላ እየኖረች በጣም እየጎዳቻቸው ትገኛለች። እንግዲህ ቪዲዮን ስትጀምሩ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሮ ሁላችሁንም ከልብ አመሰግናለሁ ማለት ነው። በዛሬው ዕለት በጣም የሚገርም እንግዲህ በጣም አስተዋይ የሆነች የአምናን ሀያት ወደዛ ቤት ልትመጣ ችላለች ማለት ነው። እሱም እንግዲህ የአምናን ቤት ስለተቃጠለ ምክንያቱ ምንድን ነው? ይሄ ልጅ ልከታተለው ይገባል። የማንም መንገደኛ እዛ ቤት ተሰብስቦ ልጄን እየጎዱብኝ ነው በማለት እንግዲህ ለወክም ቢሆን ብዙ ሀገር ሌላ አገር የቆየችው ነገር ግን ከብዙ ቆይታ በኋላ ወደዛ ልትመጣ ችላለች ማለት ነው። እዛም ስትመጣ እንግዲህ ሜርሲን ፊት ለፊት ስታገኛት ሜርሲን ጭራሽ አልታየቻትም። እሷም አክስቴ ብላ ስትሄድባት እንግዲህ ጭራሽ እንዳላየ ሰው ሆና ነበረ ያለፈቻትና ስታወራትም እሷ የምታወራው እንደማይሰማት እያደረገች ነበር የአምናን ሀያት ማለት ነውና እንግዲህ አቶ አምናንም በተደጋጋሚ ሜርሲ ስታወራት እሷ ዝም ስለምትል ይቅርታ አክስቴ ሀያቴ ታውቂያታለሽ፣ ጆሮዋ ብዙም እንትን አይልም ብዙም አይሰማላትም ሲል እንግዲህ ወዲያው ሰምታ አዎ ልጄ ጆሮዬ ያሳልፋል ነበር ያለችው። መነጥሯን ዝቅ እያደረገችም ከፍም እያደረገች ሜርሲን በክፉ ዓይን እየተመለከተቻት ነበረ። በዚህ መካከል መጣፍ ስታነብ እሷ መጣፏን አንስታ እቺ ሴትዮ
ከዝምቷ የተነሳ ከተንኮሏ የተነሳ ዝምተኛ ልታረገኝ ነው ሳልፈልግ እያለኝ ሜርሲ ልትቀርባትን ፈልጋለች። ግን መቅረብ አልቻለችም የአምናንን ሀያት ማለት ነውና በዚህ መካከል ነበረ ብሌን የመጣችው። ብሌን መጣ እንግዲህ ሰላም ሀያቴ ነበር ያለቻት። እሷም ብሌን በማመልከት እንግዲህ ፈገግ በማለት የኔ ቆንጆ አንቺ ደግሞ ማንሽ ነበር ያለቻት እና እሷም ብሌን እባላለሁ ሀያቴ ነበር ያለቻት። ብሌንዬ እንዴት ነሽልኝ በማለት እንግዲህ ጠበቅ አርግታ ነበረ ሰላምታ እየጠየቀቻትና እሷም የአምናን ሚስት የትኛዋ ናት ብላ ነበር የጠየቀችው። እሷም እንግዲህ ቅርም እያላትም ቢሆን ጄሪ ትባላለች የአምናን ሚስት ልጥራለች ነበር ያለቻትና አዎ ጥሪልኝ እፈልጋታለሁ ነበር ያለችው። እሺ ሀያቴ ብላው እንግዲህ ሜርሲን አክስቴ ሜርሲ አንቺስ እንዴት ነው ፊትሽን ተሻለሽ ወይ ነበር ያለቻትና ምን ይሻለኛል አቲም እንዴ ተጠባብሽ ፊቴ ድስት መስሎ ነበር ያለቻትና አይ አክስቴ እንደዚህ አይነት ነገር ይከሰታል አይዞሽ ግን ራስሽን መንከባከብ አለብሽ አሁን ሁሉም ነገር አልፏል ነበር ያለቻት። እነሱ እንግዲህ ይህን ሁሉ ነገር እያወሩ ያሉ የአምናን ሀያት ልጆች ምን ነው ዝም አላችሁ? ዝምታችሁ ያስፈራል ነበር ያለችው። እንግዲህ እያወሩ ናቸው ብሌን እንዲህ ሀያቴ እያወራ ነው ስትላት አሁን ድምጥሽ ተሰማኝ ነበር ያለችውና ይህ ሁሉ ነገር እንግዲህ ያደርገች ያለችው የአምናን ሀያት የሜርሲን ጥላቻ ሜርሲ ከዛ ቤት እንድትሄድ ያደረገችው ነበርና አቶ አምናንም እንግዲህ ስታገኘው የኔ ባለ ብዙ ጥንቻ የኔ አስተዋይ በማለት ነበረ ቅፍ አርግታ ሰላም ያለችውና ወደዚህ ወደ እኔ ቤት ባትመጣ ኖሮ የኔ ውሳኔ ባታከብር ኖሮ በጣም እቀየምክ ነበረ። እኔ እኮ ለወክዬ ነው እንጂ ሌላ ሀገር ሄጄ የምኖረው ለስራ አይደለም ነበር በማለት ያለችውና ሜርሲሻ ግን ጠጋ ጠጋ ማለት ፈልጋለች። የአምናን ሀያት ግን በጭራሽ ልታስጠጋት አልፈለገችም ማለት ነውና ጄሪሻም እንግዲህ ሀያቷ ልትተዋወቅ መታለች። ሀያቷ ሳትሆን እንግዲህ የአምናን ሀያት ናትና ብሌንም ሀያት ተፈልግሻለች ነበር ያለቻት። ለምንድን ነው ምን ልትለኝ ይሆን ምን ፈልጋ ነው ከኔ ማለት እንግዲህ በጣም ተደናግጣ ነበር። እሷም አይ አላቅም ልትተዋወቅሽ ይሆናል ምናልባት ሂጂና ጠይቂያት ነበር ያለችውና ጄሪ እንግዲህ ቀሽቋ እያለች መታ እንግዲህ ቁጭ ነው ያለችው አጠገቧ ቁጭ ብላ ሀያቴ ፈለግሽኝ እንዴ ነበር ያለቻትና አንቺ ነበርሽ እኮ ጉልበቴ ላይ ወርቀሽ ሰላም ልትኝ የሚገባሽ ብትላትም ይቅርታ ነበር ያለችውና ጎበስ አንቺ ነሽ የአምናን ሚስት ነበር ያለቻት። አዎ አምናንን ታዲያ በደንብ ልትንከባከቡ ይገባል። ጥሩ ብዙ ከአንቺ ጋር እማውራው ነገር አለ። አሁን ግን ለጊዜው ዝም ልበል። የኔ ዝም ማለት ግን ብዙ ነገሮችን ሊያቆይ ይችላል ነበር ያለቻት። አዎ ብትናገር ብዙ ነገሮችን ታበላሻለች። ከጄሪ ጋር እንግዲህ ፊት ለፊት ተጋጥሟል ማለት ነው። እንግዲህ ከአምናን ሀያት ጋር አሁን ጄሪ ጥቅም ወዳድና ለጥቅም የቀረበችው እንደሆነች በትክክል ደርሳበታለች የአምናን ሀያት። ለዚህ ነው እኔ ዝም ማለት አለብኝ ያለቻት። ስለዚህ እኔና አንቺ የምናወራ ቁም ነገር አለ፣ ነቤ ወደ ክፍላችን እንሂድ በማለት ነበረ ወደ ክፍሏ ይዛት ሄዳ አንቺ የአምናን ሚስት ከሆንሽ ይሄ ቤት የማንም መንገደኛ ሀጂ እየመጣ እዚህ ቤቱን ሊቆጣጠረው አይገባም። ስለዚህ እኔ ምልሽን ልሰሚ ይገባል። ሚስቱ ከሆንሽ አምናን በስሜት እንጂ በስሌት በማስተዋል አይሄድም። ወንድ ልጅ በስሜት ነው የሚመራው። ስለዚህ ለአምናን ልትጨነቂና ልታዝኝለት ይገባል ነበር ያለቻትና እሷም አው ሀያቴ በጣም እኮ ነው ማዝንለት፣ በጣም ነው የምጨነቅለት። እንደዛ አይደለም። እንደዛ ከሆነ አምናንም በቁጥጥርሽ ውስጥ መዋል አለብሽ፣ መቆጣጠር አለብሽ። ሁሉ ነገር ሲወጣም ሲገባ መቆጣጠር አለብሽ። ሌላ ደግሞ ለሜርሲ መጥፎ ጥላቻ እንዲኖረው ማድረግ አለብሽ። እዚህ ቤት ውስጥ ተሰብስቦ የሚኖር መንገደኛ እያንዳንዷ መውጣት አለባት ነው እንግዲህ ያለቻት ማለት ነውና ስለዚህ ለሜርሲ መጥፎ ጥላቻ እንዲኖረው ማድረግ አለብሽ። ስለዚህ ከዚህ ቤት ማባረር መቻል አለብሽ። ይህን ማድረግ ከቻልሽ ይሄ ቤት በስምሽ ይሆንልሻል ነበር ያለቻት። እንግዲህ በጣም ነው ደስ ያላት ጄሪ። እንዴ ሀያቴ እውነትሽ ነው ይሄ ቤት በስም ይሆንልኛል በማለት እንግዲህ እንደገና ቤቱን ባይኗ መቃኘት ጀምራለች ማለት ነው። እውነትሽ ነው አክስቴ፣ እውነትሽ ነው ሀያቴ እያለቻት ነበርና አዎ እውነቴን ነው። ምን ነው ትጠራጠሪያለሽ እንዴ? አምናኔ እኮ እንደዚህ አይነቱን አንድ አይደለም 10 መግዛት የሚችል ልጅ ነው ነበር ያለቻትና አዎ እሱንም አውቃለሁ፣ ግን እውነትሽን ነው ይሄ ቤት በስሜ ይሆናል እያለቻት ነበረ በተደጋጋሚ። በጣም ደስ ብሏት ማለት ነው። እንግዲህ እዚህ ጋር ጥቅም ወዳድ እንደሆነች ቀጥታ ተደረሰባት።
ቀጥታ ተደረሰባት ጥቅም ወዳድ እንደሆነች ማለት ነው ጄሪሻ። ነገር ግን ስለ አምናን አንድም የጨነቃት ነገር የለም። ፊቷ ፈገግ ያለ ነው፣ የተለየ ስሜት የታየባት ስለ ቤቱ ሲወራ ብቻ ነው። ሌላ ጊዜ ስለ አምናን ሲወራ ምንም አይነት ደስታ ፊቷ ላይ አልተታየም። እሺ አደርገዋለሁ ነው። ስለዚህ ይሄ ምስጢር ደግሞ በእኔና በአንቺ መሀል ነው የሚቀረው ነበር ያለቻት። እሺ አያቴ በጣም ደስ ይለኛል፣ ያልሺ ነገር ሁሉ አደርገዋለሁ ነበር ያለቻት። ስለዚህ ብዙም አትደሰች ደግሞ ያለቻት። ምክንያቱም የሚሆነው ነገር አይታወቅም። የሚሆነው ነገር ስለማይታወቅ ብዙም አትደሰች ነው ያለቻት። ምክንያቱም ሁኔታዋ የጥቅም ወዳድ ሰው ስለሆነች በጣም ተደስታለች። በቃ ፍንድቅድቅን ያለችው ጄሪሻ ወደ ውጭ ወጣ ግቢውን እየዞረች እያየችው፣ ጓሮም አለው ግቢም አለው አታክልት አለው። በቃ ይሄ ግቢ የኔ ሊሆንልኝ ነው ማለት ነው፣ ወይኔ ታድዬ፣ ወይኔ በቃ በእኔ ስም ሲሆንልኝ እያለች እንግዲህ በጣም ተደስታ ግቢውን እየዞረች እየተመለከተች ነበረ። ውጭ ላይ ግቢውን እየዞረች በምትመለከት ሰዓት ነበረ ሜርሲ ብቅ ብላ አየቻት። ሜርሲም እንግዲህ ምንድን ያለቻት፣ አንቺ እማታውቂው ግቢ ውስጥ ስትዞሪ እንዳትጠፊ፣ ባለማንም ፈልጎ የሚያስገባሽ የለም ነበር ያለቻት። ና እሷም ኧረ ግድ የለም አልጠፋም፣ እንኳን እችን አይደለም ሌላ ብዙም እኮ እንዞራለን፣ እኮ በጣም ትንሽ ነው፣ እንደውም ያንኛው ቤት እንኳንም ተቃጠለ፣ ድሮም ብዙ አልወደድኩትም ነበረ፣ ይሄ ይሻላል፣ እንደውም በስሜ ሊሆንልኝ ነው በቅርቡ እያለች ነበርና ሜርሲ ግን የአምናን ሀያት ሰላም ነስታታለች ማለት ነው። ሲፈንም ከሙስጠፋ ተደብቃ ብዙ ነገሮችን እያደረገች ትገኛለች። እሷም እንግዲህ ከውጭ ስትገባ ሲፈን ከኔ ተደብቀሽ ብዙ ነገሮችን እያደረግሽ ነው፣ ለምንድነው ከኔ ሳታማክሪኝ እቤቱን ያቃጠልሽው? ምን እያደረግሽ ነው ነበር ያላት። እሷም ታይ እንድትለኝ እንድታስቆመኝ ነው አንተን ማማክርህ? አያስፈልግም፣ እኔ አንተን ባማክርህ ታዩ እንደዚህ አታደርጊ ነው የምትለኝ እንጂ ሌላ የምትለኝ ነገር የለም። ስለዚህ ላማከር አልፈለኩም ነው ያለችው። እኔ አንቺን ብዬ ነው እዚህ ቤት ያለሁት፣ ነገር ግን አንቺ ተኔ ተለይተሽ ሁሉ ነገር እያደረግሽ ትገኛለሽ። ነገር ግን አሁን ነገሮች መሳካታቸውን ብቻ አትይ፣ በኋላ ላይ በጣም ከባድ ችግር ሊያመጣብሽ ይችላል ነበር ያላትና እሷም እናቴን ልጅነቷን ነጥቀው ህይወቷን አበላሽተው እኔን ያለ እናት አስቀርተውኛል። ስለዚህ የእናቴን ደም በትንሹም ቢሆን መልሻለሁ። ስለዚህ አሁን ብሞትም ቅር አይለኝም ነበር ያለችው። እንግዲህ በቃ በህይወቷ ፈርዳለች። የእናቴን ደም መልሻለሁ፣ አሁን ቢሞትም ቅር አይለኝም እያለች ነበረ እና ሙስጠፋ ግን ማንኛውም ነገር ስታደርጊ በእኔ ብታማክሪኝ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ነገር ተገቢ አይደለም። እኔ አንቺን ብዬ ነው እዚህ መጣሁትኝ ነበረ ያላትና እሷም ግን በቃ ለተፈጠረው ነገር ይቅርታ፣ ነገር ግን ለወደፊት ደግሞ ብዙ አብረን የምንሰራው ነገር አለ እያለችው ነበረ። ወደ ቤትም ገብተው እንግዲህ ሜርሲ ላይ ሙድ እያዙባት ነበረ። ሜርሲም ብቻዋን ነበረች ቁጭ ብላ ሳሮን ላይ እንግዲህ መጣፉ ደነው እየነዳሽ ነበርና በዛን ሰዓት ነበር ሜርሲ ፊትሽ ተሻለሽ ወይ ያላት ሙስጠፋና እሱም እንዴ አይታይም እንዴ ፊቴ እኮ ጀርባዬ ላይ አይደለም ፊቴ ላይ ነው፣ እንደ ማሰሮ ጦቅሬ እያየህ ነው እንዴ መጠይቀኝ ነበር ያለችው። በዛ መሀል ነበረ ሲፈን ምንድን ነው ያለችው? አዎ የፊትማ ፊት ላይ ይታያል፣ የውስጥ ግን እንዴት ይታያል ብትላትም አዎ ከላይ የቆሰለ እኮ ይታያል፣ ከውስጥ የቆሰለ ቁስል ግን በምንም ታምር ሊታይ አይችልም በሚሉ ጊዜ እንዴ አረ በምናውቀው ቋንቋ አውሩ እንጂ እማላውቀው ቋንቋ ማውራት ጀመራችሁ እንዴ ነበር ያለቻቸው። እንዴ አማርኛ እኮ ነው እያወራን ያለ ነው፣ አይገባሽም እንዲ አማርኛ ነበር ያሏትና እሷ ግን እነኚህ ሰው ምን እያሰቡ ነው? እያገለሉኝ ነው፣ ምን እየተካሄደ ነው እዚህ ቤት ውስጥ? ሚስጥራቸውን ልዘርግፈው እንዴ ካልሆነ እያለች ነው የምትገኘውና ብሌንም እንግዲህ በጣም እየተጨነቀች፣ ህይወት ግን እንዴት ናት? እንዴት ነው የሚገፋው? እንደዚህ ሆነ ሲሉት ይፈርሳል፣ ፈረሰ ሲሉት ይገነባል። ደግሞ ሲሰው ልጅ በጭራሽ መተዛዘን አልቻለም። ምን አለ ብንተዛዘን? ሞትስ ባይኖር አይ ግን ሞት እንኳንም ኖረ፣ ሞት ባይኖር እኮ መተዛዘን አይኖርም ነበረ፣ መዋደድ እኮ አይኖርም ነበረ። ግን ለዚህ ለአጭር ጊዜ እንባላለን፣ ብዙ ክፋት ነገር እናደርጋለን እያለች ነበርና አምናንም በጣም በማዘንና ልቡ በመሰበር እናት ዛህራ ቤቱ እንዴት ነው እያለ እየጠየቃት ነበር። እናት ዛህራን በጣም እያለቀሰችና እያዘነች ልጄ አምናን እንደ በፊቱ ቤት ባይሆንም ግን ልለምደው እሞክራለሁኝ እያለች ነበርና እሱ እንግዲህ እናት ዛህራ እናት አትሆኝኝም ወይ ብሎ ነበር የጠየቃትና እሷም ልጄ ምን ወጥቶኝ ቃል እገባልሃለሁ እናት እሆነሃለሁ ልጄ ቃል እገባልሃለሁ። ያ ቤት እኮ
ከእቴ ሰማል ጋራ ግማሽ እድሜ በላይ ይኖርበታል። ግን ምን ይደረግ በማይታወቅ ነገር እንዳልሆነ ሆነ። አሁን ግን ይህንን ለመልመድ ሞክራለሁ እያለች ነበረ። በመጨረሻ በጣም አስደንጋጩ ነገር ብሌን በተኛችበት እንግዲህ ጄሪሻ ልታፍናት እየሄደች ነበር። ብሌን ትነቃባታለች ወይስ ምን ለማድረግ ነው ወደ ብሌን እያመራች ያለችው ጄሪ የሚለውን አብረን እናያለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ።